እንግዳዬ ነሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ የኔ እንግዳ በበሩ ገብተህ አረፍ በል ጓዳ እኔንም የሚሉኝ ሴቶች ኩ ሲያዩኝ በፈገግታ ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችን በጣም ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን ሪአክት እናደርጋባችኋለን እናንተ ሐሳቦቻችሁን በተሰማችሁ ቦታ ላይ ኮሜንት ላይ ትጽፉታላችሁ ዛሬ ሰኞና ሰኔ የተገጣጠሙበት ቀን ነው ሰኞና ሰኔ ምን አጋጣሚዎች ያስመልክቷችኋል እንመለከታለን ስለ ሰኞና ሰኔ የተወራ ነገርም አለ ቪዲዮ ላይ እንመለከታለን በሰኞና ሰኔ ያለ ገጠመኝ የገጠማችሁ ሰዎች ካለ ዛሬም ሆነ በእለቱ ቀን እለቱም ካለፈ በኋላ ይሄን ቪዲዮ ከተመለከታችሁ ሐሳባችሁን ኮሜንት ላይ ትጽፋላችሁ እንማማርበታለን እስከ ቪዲዮ መጨረሻ ድረስ ተመለከቱ ቪዲዮ ላይክ ማድረጋችሁን እንዳትረሱ ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ዛሬ ጀምሮ ቡና ብቻ ሱስ አረ ቡና የሚተው ነገር አይደለም አረ ተወለኔ አባቴ ወለ ሱስ ካንተ በላይ መሆን የለበትም ካንተ በታች እንጂ ማለት ነው እንደዚህ ብለው ብዙ ናቸው እስቲ እኔ ምን ያመጣል ያለው ምንድነው ሰይፉ ፋንታውን የተባልክ ሰውዬ በድብቅ የሰጠውን እግዚአብሔር በአደባባይ ይክፈል እንዳለበስካቸው መብራን ጸጋውን ታልብስ ሆዬ ፈጨ ላይ ሙድ ልትይዙ የምትፈልጉ ሰዎች አሁን ክፍለ ከተማ ይዝሪች we don't judge we don't listen አንቺ ቤላ 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 አንቺ ቤላ 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 አርከፉኔ ዳውቶቶ ኬኛ አርከፉኔ ዳውቶቶ ኬኛ ፖስት ፒል ድንገተኛ የእርግዝና መከላከያ እንጂ በተጋደምሽ ቁጥር እምትቀሚው ከረሜላ አይደለም ማህፀንሽን በጣጥሶ እንዳይጥልሽ የአሜሪካ ሳይንቲስቶች ሞዴስ እንት እንደገባ ሰምተው የዋንጫ አዘጋጇ ሀገር ጋሬጣ መንገድ ላይ ወድቆ አግኝተው ምርጫው አዛምድ ወይንም ዳሽ ሙላ ስለሌለው የትራፊክ አደጋ ሰርግ ተጠርተን ምርመራችንን ተመርምረን ፖሊዮአችንን ተከትበን ከዛሬ ጀምሮ 10 ከ10 ያመጣህበትን ሰርተፍኬት ሳታሳየኝ ታክሲ ውስጥ አልገባም ሁሉም ታክሲ ሹፌር ሲጀመር ጉንፋን ማይዛት ሰዎች የግብጽ ተላላኪ ናችሁ አረ የበሶ ብለው ዋጋ ሊደርስ ነው ወገን እንጂማ ያመለጠሽ የሆነ ክትባት አለ እርግጠኛ ነኝ ሚሊዮን እንግሊዘኛ ወርድ ማለት ነው አስተምራችኋለሁ ናይስ ለምናቀው ምርጥ ነው ሚት ስጋ ነው ብራዘር ቱ ሁለት ነው ናይስ ሚቱ በቀን ሁለት ምርጥ ስጋ ብላ ኬቲ መጫን ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን ኩራት አይልም ወይ ኩራት አይልም ወይ ይሄ ሁሉ ጭብጨባ ለአንተ አይደለም ወይ ኩራት አይልም ኩራት አይልም አቤት ቅኔ ደስ ይላል እንዲህ በአደባባይ መመዘጋገን እዚህ ቲክቶክ ላይ አንድ ሰው ማድነቅ እፈልጋለሁ ሄኖክ ድንቁ በቃ ምንም ቢሆን በእምነቱ አይደራደርም ሄኖክ ድንቁን አመሰግናለሁ በሉልኝ አስገዴ የተሸከመክ የአዲስ አበባ ልጅ ከሆነ ማለት ነው እሺ አስጌ እንዳትዬ ትችላለህ ምርጥ የደቡብ ልጅ ፕሮግራሙ ላይ በመታደም ቅርብ ሰኝም እሽኮኮ አርገው ሳይ ደስ አለኝ እንዴ አዲስ አበባ ልጆች ቋራዶች ተመስሉኝ ነበር እንዴ ወይ አዲስ አበባ ወይ አራዳዊ ድሮ ቀረ የሚያስቅና የሚያስቅ ለይተወቅ በነገራችን ላይ የአርሰናል ደጋፊዎች እንግዲህ ጆሮ ዳባ ብሎ ኮንሰርቱን ተሳትፏል በጣም እንደነ ሄኖክ ድንቁ የተለያዩ ሳሚዳንና ሌሎች እንግዲህ ክብር ይገባቸዋል ኮንሰርቱን ሰርዘውታል ነገር ግን አስጌና አንዳንድ ቲክታከሮች ላይ በጣም ዘመቻ ተከፍተዋል እንደዚህ ማድረግ አልነበረባችሁም ተብሎ ታሪካዊ ጠላታችን አስጌ ዴንዲሽ ትላንትና ከሞቱት ወገኖቻችን በላይ ከታረዱት ኦርቶዶክሲያን በላይ ከአርሲ አርሴናል ይበልጥብኛል ብለ ብዙ ዘፋኞች አሊድን ብለው ሲቀሩ አንተ ግን ኦርቶዶክስን ንቀ ኢትዮጵያኖችን ወደ ታች አድርገህ ሄደ ጨፈርካሉ
እንደ ካሙስ ካሳ የክፍለ ከተማ ተወዳዳሪ መታወቂያ አዳይ ሆነ ትቀራታለህ እንጂ ከዚህ በኋላ አርቲስት እጫወታለሁ ብትል የራስን ዘፈን በበረዶ መያዣ እያዞርክ ትሸጣለህ። ከነ ቤተሰብ ቤርፎን ትሰማለህ እንጂ ላንተ የሚያከፋፍሉ ካንተ ጋር የሚሰሩ ላንተ ሙዚቃ ኮንሰርት የሚያሰሩ በጠቅላላ ከዚህ በኋላ ታሪካዊ ጠላት ከኦርቶዶክስ ጋር ናቸው ማለት። አንተ የሰይጣን ስምንተኛ ጎረቤት አፍን ስትዘጋ እምስቅም ትመስል የውጭ የዳ አጥር የመሰለ ጥርስ ላይ ቆመን ነው እምንስቀው። እናቴ ትው አንፋታክም እስከ መጨረሻው ድረስ ኢትዮጵያኖችን ወደ ታች አድርገህ ኦርቶዶክስን ንቀክ የታረዱት ወገኖች ላይ ሄደ እንደጨፈርክ ሬሳ ላይ ነው እምንጨፈረው። ቆመን ነው እምንስቅብህ። የጊዜ ጉዳይ ነው። እውነቴን ነው። የጊዜ ጉዳይ ነው። እናገኛቸዋለን። እውነቴን ነው። አስጌዴ እንደሽ አንተ ማለት የኦርቶዶክስን ቆመ ያረድከን ቆመ የሳክብን ታሪካዊ ጠላታችን ምን ሆኗል? ከሚስቱ ጋር ያለ ተላይቷል ማለት እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋደድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አዝጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር አትልም ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክ ማይጭ ኦርቶዶክስ ወንጋ እንደደብደ ከዛ በፊት አያገባኝም አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አሮንኬ ስኖማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያንን ነገር ምንድነው የምናደርገው? አረገች አሳየቻቸው ሽምግልና በተቀመጡበት ጊዜ ይሄው እንዲህ ያረጋኝ ብላለች። ቪዲዮውን አሳየች በሚሰቀጥጥ ሁኔታ። አሁን የተወራውን ወሬ በሙሉ እንግዲህ ያው ዮኒ ማኛ ስለሆነ 50ውን እንቀበል 50ውን ደግሞ አንቀበል። ነገር ግን ይሄ ሁላ ዘመቻ እየተከፈተበትና ይሄ ሁላ ነውር አለበት ተብሎ እየተጋለጠበት ያለበት ጉዳይ ኮንሰርቱ ላይ ስለተሳተፈ ነው። መሳተፍ አለበት ወይ የለበትም ትላላችሁ እናንተ? እንደኔ ኮንሰርቱ ጠቅላላ አዘጋጆቹ ራሱ ቢያቆሙ ታሪፍ ነበር ብዬ አስባለሁ። በዚህ ወቅት ብዙ ሰዎች አሁን ጥርስ ውስጥ ገብተዋል፣ ቲክቶከሮችም ጭምር። እስቲ ሀሳቦቻችሁን እናንተም ኮሜንት ላይ አድርጉ። የባልሽ ጸባይ ከተቀያየረ ጓደኛሽን በሆነ ነገር አናቷን ብለሽ ግዳያት ማለት እውነት ነው። የሷ እጅ አለበት ባልሽ። እንደው ዝም አባይ ምን ነካ ግን እኮ እየተቀየርክ ነው ማለት ምን አስፋፋው ምንድነው ንገረኛ ምናምን ከማለት ጓደኛሽ ጠጋ ብዝታ ከሆነ አናቷን በእና ኑሮሽ በሰላም ነው። እውነት ነው። ካልሆነ የተባረከ ይሁን። መልካም መቃጠል አጨብጨብ ነው ስለምቀሪው። አንፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ ኧረ ተው። የዚህ ትፊ ፕሮግራም ነው ነው ተከራይ ሆኖ መኖር በጣም ነው የሚያስጠላው። ዛሬ ቤት ልቀይር ነው። ቤት የመቀየርን ስቃይና ውጣ ውረድ እስቲ ዛሬ አብረን እንይ። እቃዎችን ፓክ አድርጌ እንደጨረስኩኝ መጀመሪያ ያደረኩት ነገር የጭነት መኪና መፈለግ ነው። ትልቅ እንደዚህ አይነት መኪና ፈለግኩኝ። ዋጋውን ሲነግሩኝ በጣም የደነገጥኩትና በጣም ውድ ሆኖ ስላገኘሁት ሀሳቤን ቀየርኩና እቃይም ብዙ ስላልሆነ በላይ መንበር አይዳል ውስጥም ብዬ ወደ ቪትሶ ሄድኩኝ ማለት ነው። ያለችኝን ትንሽ ንብረት ከጫንኩኝ በኋላ መጫኑን ቼክ ካረኩ በኋላ መጥቼ ዋጋ ስንት ነው ስለው 4000 ብር አላለኝም። በቃ ደንግጬ የመሬት ላይ ወድቄ ነው ጮኩት። አዳው እየተንከባለልኩኝ አረርኩኝ ጮኩኝ። በጣም ተበሳጨሁት። ለዚህ ችካ እንዴት ነው 4000 ብር ምናምን የሚለኝ ብዬ በጣም ተበሳጨሁ። ግን በቃ ኑሮ እንደዚሁ ሊያሳብድን አይደለም መቼስ መታገስ ነው እንጂ ይሁን ብዬ ዋጋ እንደራደራለን ብዬ ራይድ ውስጥ ተገባሁኝና ጉዞ ጀመርን ማለት ነው። ረጅም ሰዓት ምንም ስላልበላው ያው እንግዲህ ሳምባ ይዤ ነበረ። ከመስከመስ እያደረግኩኝ ጉዟችንን አካሄደ።
ከዛ ልንደርስ አካባቢ ወደ ጋቢና ተሻገርኩና ከሹፌሩ ጋር ቀንስልኝ አልቀንስልህም ክብ ግብ ተጀመረ። እየተጨቃጨቅን የከረረ ስለመጣ ቀጥታ ወደ ጸብ ነው የገባው። አይኑን አልኩት፣ እሱም አይኔን አለኝ። ከዛ ከቆይታዎች በኋላ ያው ሰዎች አረጋጉኝና ይዘውኝ ወደ አዲሱ ቤት ገቡ። ሹፌሩንም በቃ ተው ምናምን ብለውት አይኑን ብሎ አባረሩት። እኔንም አረጋጉኝ። ያው አዲሱ ቤት ገባው ማለት ነው። አስወጡኝ እገለዋለሁ ብልም የሚሰማኝ ሰው አልነበረም። ዘጉብኝና አረጋጉኝ። ያው አስወጡኝ ብዬ ስለምናቸው ሳምባ ሰጡኝ። ያው ረሳሁት ማለት ነው። እና እኔ ሀገር ሰላም ብዬ ሳምባ መብላት ስጀምር ለካ በበር ስር ምቀኞች ሳምባ መብላቴን እያዩ በጣም ሲመከኙ ነበረ። በጣም አዘንኩኝ በዛ። እውነት ምን ይሻላል ብዬ ረጅም ሰዓት ቁጭ ብዬ አሰብኩኝ። ግራና ቀኙን አየው። አይ ይሄ ቤት ለእኔ አይሆንም ብዬ የተጣላሁትን ራይድ ጠራሁኝና ወደ ቤት ለመሄድ ወሰንኩኝ። የራይድ ሹፌሩ በጣም ተቀይሞኝ ስለነበር አልገባም ብሎ ብዙ ካንገራገረ በኋላ ገባና ያው ጉዞ ጀመርን እና በስተ መጨረሻም ወደ ነበርኩበት ተመለስኩላችኋለሁ። በአንድ ቀን ውስጥ ሁሉን አይቼ ለይቼ ነው የተመለስኩት። እናንተም ቤት የመቀየር ሀሳብ ያላችሁ ሰዎች በውስጥ በኩል ልታናግሩኝ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። ቤት ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ይህን ቪዲዮ ለምትወዷቸው ሰዎች ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ አድርሱላቸው። ቤቱንም ፎሎ አድርጉ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኔና ከሰኞ ነው እንዲቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለው። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ አለ አይደል እንዴ? በቃ የሚሆነው ነገር ይሆናል። በቃ እኛ ስለተሸበርን ስለደነገጥን የሚቀር ነገር የለም። ስለዚህ ልባችሁ አይሸበርባችሁ። ለሁሉም ነገር እግዚአብሔር አለ። እስኪ ሁላችሁም ኮሜንት ላይ እግዚአብሔር አለ እያላችሁ ጻፉ። እግዚአብሔር አለ፣ እግዚአብሔር አለ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮውን ሼርና ላይክ ሪፖስት እያደረጋችሁ ለብዙዎች እንዲደርስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እውነት ለመምህራችን ቃለ ሕይወትን ያሰማልን፣ ተስፋ የሆነች ኑርተ መንግስተ ሰማያትን ያወርስልን። ለብዙዎቻችሁ መልስ ይሆናል ብዬ አስባለሁኝ። እንግዲህ ብዙዎቻችሁ የተደናገጣችሁ ሰኔና ሰኞ ገጠመ በማለት ውስጣችሁ የተረበሸ መረጋጋት እንዲሰማችሁ በነገራችን ላይ ልቤ በማን ጸና እንበል? ልቤ በእግዚአብሔር ጸና። እንደ እናታችን እንደ ቅድስት ሐና ልቤ በእግዚአብሔር ጸና ብለን መናገር በሙሉ አፋችን መቻል አለብን። ክርስቲያን ሆነን ቀን አምላኪዎች አይደለንም። እኛ ቀን ሁሉ የእግዚአብሔር ነው። ቀን ሁሉ የእግዚአብሔር። ሃይማኖት አባቶች እንዲህ ብሎ ካላጽናኑን በስተቀር አንዳንዴ በልምድ የሚባሉ ነገሮች በጣም በአፋችን ችግርን ወደ ራሳችን እናመጣለንና እንደው መስቀል ደመራ ላይ ዝናብ ሲዘንብ አንዳንድ አካባቢዎች ላይ አባቶች ምን ይላሉ? አራ ይህ ዘመን ጥጋብ ነው፣ በቃ ደመራ አጠፋ ማለት ዝናብ ዘንቦ ጥጋብ ነው ይላሉ። ጳጉሜ ውስጥ ደግሞ ምንድነው የሚሉት? ጳጉሜ ውስጥ ጠንቋዮች ጥንቆላቸውን የሚያድሱበት ነው ምናምን ይላሉ። የቤተ ክርስቲያን አባቶች የመንፈሳዊ አባቶች ደግሞ ምን ይላሉ? እግዚአብሔር ይመጣል ተብሎ የሚገመትበት ነው በግምት እንጂ ያው ቀኑ አይታወቅም ይላሉ። እንግዲህ ያውና
የትኛው ልክ ነው ልክ አይደለም በኔጌቲቭ ነገሮችን ወደ ራሳችን መሳብ ትክክል ነው አይደለም የሚለውን ማመዛዘን መቻል አለብን እንጂ አሁን እንደ እምነታችሁ ይሁንላችሁ ነው የምለው ሌላ ነገር አይደለም። ግን ለየት ያለ ገጠመኝ ካላችሁ ደግሞ ብታጋሩን በጣም ደስ ይለኛል። ሌላኛው ጉዳይ ናንሲ አገባች። ሴቶች ግማሾቹ ተደሰቱ፣ ግማሾቹ ተንጫጩ። እኔኩ ኪዳነ ምሕረትን እላችኋለሁ በአለም ላይ በጣም ከሚያስደስቱኝ ነገሮች ውስጥ አንዱ ድፍን ከነ ኃላፊነቱ ምን አባሽ ብሎ ትቷት የሄደውን እንቁ የሆነች ሚስት አንዱ የተባረከ የእግዚአብሔር ጸጋ የበዛለት ከነ ልጇ የኔ ልዕልት ብሎ ወደ ራሱ ወስዶ ህይወቷን በቃ ህይወቷ ሲታደስ ሳይ በጣም ነው ደስ የሚለኝ። ናንሲ እንኳን ደስ ያለሽ፣ እንኳን ለዚህ ክብር አበቃሽ፣ ትዳርሽ ይባረክ። ሁላችሁም ለእንዲህ አይነት ክብር ያብቃችሁ። ይሄ አመለካከት መቀየር ያለበት ይመስለኛል። እንደዚህ አሁን ልጅ ያላቸው ሴቶች ማግባት እንደነውር የሚያዩት ወንዶች በጣም ነው የሚገርመኝና አንዳንድ ሰው ልጃቶ ይቸገራልና የምትወዳትን የምታፈቅራትን ልብ የደነገለጠላትን ሴት ልጅ አላት ማለት እሷን ማግባት ማለት እስከነ ልጇ መውሰድ ማለት ደግሞ እኔ መጥፎ ነገር ብዬ አላስብም እውነት ለመናገርና ልጅ እንደ እርግማን ለምን እንደታየ ይሄም ከልምድ ጋር ተያያዘ ጉዳይ ነው ብዬ አስባለሁና ማህበራችን የሚያሳድረው ተጽዕኖ ይመስለኛል። ከዚህ ጋር ተያይዞ ከዚህ ቀደም ሲንግል ማም የነበረችው ብስራት ገመቹ የምትባል እንግዲህ ሪሌሽንሺፕ ውስጥ ነኝ ብላለች። ሰርጀሪ ስለመሰራቷ ምናምን ለሀበሻ እንደ ብስራት ነው እንግዲህ ብስራት ኢቢኤስ ከሰዓት ላይ በቀረበችበት ሰዓት ስለተሰራቻቸው ፕላስቲክ ሰርጀሪዎች ተጠይቃ አምናለች። አምና ብቻ አይደለም የቀረችው ገና እሰራለሁ ገና አምራለሁ ብላለችና ሀበሻን ህዝብ ዝም የሚያስብለው እንደዚህ አይነት መልስ ነው። ስሙት መልሶ ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አርጋለሁ። ዛሬም እያረኩ ነው፣ ነገም አረጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። በደንብ ከሰራው ደግሞ ስለሰው ይመለከተኛል ማረግ ያለብኝ ራሴ ነው። ይሄ አሁን ከዚህ በላይ ብችል አረግ ነበር። የቻልኩት ይሄንን ነው። ረላሽ ዘመን የደረሰው እዚህ ድረስ ነው። ግፍ የዋልከው በገንዘብ ላይ ቆጥብ ስልም ቢብለ የቤት ክራይ ሲደርስብም ሊረባ መጨነቅ አረና ተው ክፈል ተውና በታገስኩ ዝም ባልኩ ይነወይ መልስ አረ ተው ኑሮ ከባድ ሆኖ ተስፋ በሌለበት ብሩ ኬት ይመጣል። ኦሆ ለመጪው ነው ማሰብ ያለፈውን ትተን መስማማት ይሻላል። እኔማ መሮኛል ላሰናብት ነው ኑሮ ለኔስ ቢሆን መች ቀልልኛል ሳትከፍለኝ ስትሄድ ገርሞኛል ውጣልኝ በቅቶኛል። የኮሜዲያን እሸቱ መለሰ ዘጋቢ ፊልም በድጋሚ ሌላ አነጋጋሪ ጉዳይ ሆኗል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ የነበረው ፊልሙ በድጋሚ ብዙዎችን አነጋግሯል። በተለይም በገዳሙ የሚገኙ አባቶች ከእግረኛው ሚዲያ ጋር ባደረጉ ቆይታ በእሸቱ ስራ እጅግ ማዘናቸውና መከፋታቸውን በይፋ ተናግረዋል። መልእክቱ የተላለፈበት መንገድ ሁላችንንም አስከፍቶናል፣ የቦታውን ሕግና ስርዓት የጣሰ ነው ሲሉም በቁጭት ገልጸዋል። ለዚህም በቪዲዮ ላይ የሴቶች ገዳም ተብሎ የተጠቀሰው ፍጹም ስህተት መሆኑን አባቶች አስረድተዋል። ዋልድባ የወንዶች ገዳም ብቻ መሆኑንና በገዳሙ ሕግ መሰረት የሴቶች ገዳም የሚባል ነገር ፈጽሞ እንደማይፈቀድ አስታውቀዋል። ይህ ስራ በጥናትና በስርዓት ተቀናይቶ ስክሪፕት ተጽፎለት ገዳሙ ድረስ ታስቦበት የተሰራ የፊልም ዓለም ስራ እንጂ ገዳማዊ ህይወትን በአጠቃላይ የሚወክል አይደለምም ብለዋል። በዚህ ጉዳይ ላይ ኮሜዲያን እሸቱ እስካሁን ድረስ ያለው ነገር የለም። እናንተስ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ። ገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወትን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ
አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን ያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የሰማችሁት ነው ይሄን ቪዲዮ። አሁን የምለው ነገር ምንድነው? አየህ አንተ አቅም እንዳለ ራስን ስለገነባ የትም ቦታ ብትሄድ ኪስን የሚያዳብርልህ ነገር እንጂ ሌላ ነገር እያደረግክ አይደለም። ይኸው ጭራሽ ገዳማውያኖቹ ወጥተው ልክ እንደዚህ በየሚዲያው እንዲሆኑ አደረካቸው። ይሄ ጽድቅ ነው? ኖርማል ነው? ይሄ ኖርማል ነው አይደለም። ከበዓታቸው አስወጣቸው። አባቶች እያዘኑብህ እንደሆነ መገመት ግን አይከብድም። ይሄን ይቅርታ በላለልህ። ምክንያቱም ከዚህኛው ይቅርታ ይልቅ ያቺ ምስኪን ሴት ስታለቅስብህ ነበር በእኛ ይቅርታ ያላገጥከው። ኤኒዌይስ ግን በቅርቡ እግዚአብሔር ይከፍላል። ከባድ ነው። አየህ የገንዘብ ወዳጅነት ምን ያህል እንዳደረሰ የገዳሙንም ክብር እንዲወርድ አደረገ። ታገኘዋለህ በቅርብ እጅህ። ወንድማችን እሸቱ መለሰ ዋልድባ ገዳም ሄዶ በዚህ ወጥቶ በዚህ ገብቶ እንዲያደርጉ ይሄንን ፈጽሞ አረ ኦርቶዶክሳውያን እባካችሁን እንደ እህዳር አህያ የሚጭኑን እኛ እስከመቼ ድረስ ነው? በዚህ ሰዓት ምን አገባን? አጀንዳችን አይደለም። ይሄንን አሳስቧቸው፣ አሳውቋቸው፣ አስረዷቸው፣ ቅጧቸው። እንዲህ አይነት አጀንዳ እየቃረሙ ለእናንተ የሚሰጧችሁን ሰዎች ኮሜንት ላይ በመግባት አጀንዳዬ አርሲ ናት በዚህ ሰዓት በሏቸው። እናንተ የዋልድባ ገዳም አባቶቻችን ሆይ መቼስ ኢንተርኔቱን ከፍታችሁ ዩቲዩብ ከፍታችሁ እሸቱ የሰራውን ስራ ካያችሁ አርሲ ላይ የተፈጸመው ግፍ ይጠፋችኋል ብዬ አላስብም። አርሲ ላይ እየሆነ ያለው ነገር ይሰወርባችኋል ብዬ አላስብም። በአገልግሎት እናንተን የሚመስሉ አባቶቻችን ካህናት ታቦት ይዘው ተሰደው ግማሹ ሞተው እናንተ በዚህ ሰዓት ላይ የአንድ ግለሰብን አጀንዳ ይዛችሁ ለህዝቡ ለመስጠት ትመጣላችሁ። እስከ መቼ ድረስ? በቃን። እናንተ ኦርቶዶክሳውያን ይሄንን ሴራ በማርያም አክሽፉልኝ። እየሄዳችሁ ኮሜንታቸው ስር አጀንዳዬ አርሲ ናት፣ በዚህ ሰዓት አጀንዳዬን አልቀይርም። በዚህ ሰዓት ላይ እየመጡ የአርሲን ጉዳይ ነካክተው የዩቲዩብ መሸቀያና የቲክቶክ ፎሎወር መሰብሰቢያ አድርገው ያለፉትን ቅጧቸው። ሌላ አጀንዳ ይዘውባችሁ ሲመጡ በዚህ ሰዓት ላይ ቤተክርስቲያን የገቢ ማሰባሰቢያ ብለው ሲመጡባችሁ ገብታችሁ ላይቭ ላይ ገብታችሁ ቪዲዮአቸው ስር አርሲ አጀንዳዬ ናት፣ አጀንዳዬን አልለቅም አልተውም በሏቸው። ይህንን ቪዲዮ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ በማለት በደንብ አድርጋችሁ ይህን ሴራ ስራ አክሽፉ። እንግዲህ ለአርሲ ማህበረሰብስ መቼ ድምጽ ኮሜዲያን እሸቱ ለእርዳታ ለቀረጻ ምናምን ስክሪፕትድ በሆነ አንዳንድ ነገሮች ዶክመንተሪ ሲሰራ ያው ለሰው አይምሮ እንዲገባቸው ተደርጎ የሚሰራ ነገሮች አሉና ገዳም ውስጥ ደግሞ የሚቀረጹ የማይቀርጹ ነገሮች ይኖራሉ ብዬ አስባለሁ። ሚስ አንደርስታንዲንግ ሊኖር ይችላል። ምናልባት ደግሞ አባት አሁን የተናገሩት አባት ኮሜዲያን እሸቱ በማይሆን መልኩ ቀርጾ ሊሆን ይችላል። እሱ የሚለውን አናውቅም። ነገር ግን ለኮሜዲያን እሸቱ ስለ አርሲም መች ተናገረው እና የሆነ ግሩፕ ያለ ነገር ይመስለኛል ሚዲያ ላይ እና ግን በዚህን ሰዓት ኮሜዲያን እሸቱ ላይ የተለያዩ ሀሳቦች የተነሱበት ይገኛሉ። ለየት ያለ ሀሳብ ካለም ደግሞ ኮሜንት ላይ ልታደርሱን ትችላላችሁ። ህይወት መሮኛል ጀማሪ አማካሪ ምንም የሚያስደስት ነገር የለም። ህይወት በጣም ነው የመረረኝ። ታው እንደዛ አይባልም። ብዙ የሚያስደስት ነገር እኮ አለ። ንገረኝ እስቲ ምን የሚያስደስት ነገር አለ? አለ እንጂ ዙሪያን ተመልከት እስቲ። ዓለም እኮ በሚያስደስቱ ነገሮች ነው የተሞላችው። ፀሐይን ተመልከታት፣ የጨረቃን ውበት ተመልከት፣ ከዋክብቶቹን ተመልከት፣ ጋራ ሸንተረሩን ተመልከት። እስቲ ይሄን አካባቢ እያው አያምር? በጣም እኮ ነው የሚያምረው። አንተ ማየት ብቻ ነው የሚገባ። ለምን እንዴ 10 ዓመት ታስረ ስትፈታ ነገረኛ ሚስት አመት ቆይታ ማለት ወይኔ አረጋን ደስ ያለ ዛሬ ተፈተው ናና በእናት ሻይ ቡና ነበር። አይ በእውነት ልጅ ሚስቴ እየጠበቀች ወይኔ በጣም ደስ ብሎኛል። ሰፈሩ 10 ዓመት ዛሬ አሁን እየተፈተው ይገርማል። ኧረ በጣም ደስ ያለኝ ወንድም አለ። ደህና ናችሁ? እሺ እንገናኛለን ወንድም። እሺ ጓደኛዬ ተመስገን ለቤቴና ለሚስቴ ያበቃኝ። ከእስር ቤት 6 ሰዓት እንደተፈታ አውቃለሁ። አሁን 10 ሰዓት ነው። 4 ሰዓት ሙሉ የት ነበር? ገና ከእስር ቤት እንደተፈታ ሴት ማግኘት ጀመር አይደል? ኧረ ተይ
ተናገራ ይዘጋል። ስልክ አስደውኝ አንዴ። ጭራሽ በኔ ስልክ ልታወራ ነው? ኧረ እባክሽ አንዴ አስደውኝ። ይሄው አውራበት። ሄሎ ሳጅን። አዎ ነኝ ነኝ ከስተመራችሁ ነኝ። አይ መመለስ ፈልጌ ነበር። ይቻላል አይደል? ወደ እስር ቤት ይሻላል። አይ ከሱ ይሻለኛል። መጣው ቦታዬ እንዳይያዘ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ፕሊዝ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቀጣይ በምርጥና በተሻለ ቪዲዮ እንገናኛለን። ይመቻችሁ።